እኔ አንድ እዚህ ውስጥ አብይ ይረሳል። የመርሳት በሽታ አለው። አሁን ህዝቡ ሾርት ሜሞሪ ያለው ይላል አይደል? እንደ አብይ ሾርት ሜሞሪ ያለው ሰው የለም። ይኸውልህ ትላንት ለምሳሌ ትናንት ሰድቦ ሙልጭ አድርጎ ሰድቦ አይንን አላይም ብሎ ጠዋት ደግሞ እንዴት ነህ ሰላም ነህ ሰሞኑን የለም እኮ አላየውም ይልሃል። አይቼ አላውቅም የት ገባ ይልሃል። ይህንን እኔ ላይ ደረሰ ሳይሆን ጓደኞቼ ላይ ደርሷል። ይሄ ነገር ምንድነው እንደዚህ ብሎ ትናንት እንደዚህ ሰድቦ እንደ ነገው ደግሞ በሌላ ስብሰባ ላይ ስንገናኝ አትታይም ሰሞኑ ምንድነው ብለው ረስቷል። ትናንት ያለውን አይደግምም፣ ረስቷል። እሱ በሽታ ነው። ባይዘው ይሄ ትልቁ በሽታ ነው። ይሄ የሾርት ሜሞሪ እሱ ምለው ቁጥሩ አንድ ሾርት ሜሞሪ ነው። አሁን ሳይኮፓት ነው፣ የሳይኮሎጂ ችግር አለበት፣ በሽተኛ ነው። ማታ ማታ አሁን ከመሸ ከአንድ ሰዓት በኋላ ቤት አይቀመጥም፣ ይጨንቋል። ዞር ማለት አለበት ወይ ዘመድ ቤት ወይ የሰው ቤት፣ እንደው ታዋቂ አርቲስቶች ወይ ደግሞ ግለሰብ ለቅሶ ካለ ፈልጎ እዛ ሂዶ ተንፈስ ማለት አለበት፣ ወይ ደግሞ በመኪና መሄድ አለበት፣ ወይ ደግሞ እንደዚህ ኮሪዶር ውስጥ ፒያሳ አካባቢ ከደመላሽ ጋር እያወራ እየተበሳጨ እንደዚህ ሲሄድ ታገኘዋለህ። እንደዚህ ማታ ማታ ካልወጣ በሽተኛ ነው። እዛ ቆይቶ እስከ 4 ሰዓት እስከ 5 ሰዓት ውጭ የሆነ ቦታ ቆይቶ ነው እንጂ ውስጥ ማለት ቤተ መንግስት ግቢ ውስጥ ማለት ነው። ግቢ ውስጥም ግቢ ውጭም ለቅሶ ቤት ሁሉ ማታ ማታ ለዚህ ነው የሚሄደው እኮ። ብዙ ለቅሶ ቤቶችን ፈላልጎ ሲጠይቁ ማን ሞተ ብሎ ከሰው የሚታወቅ ሰው ብሎ እውነት እኔ እኮ እዛ ከሱ ጋር የሚጨነቁ ሰዎች ነው የምነግሩ። እና ማን ሰርጋለው እንደዚህ አይነት ፈላልጎ ማታ ማታ እዛ ሂዶ ካላየ እንትን ተንፈስ ካላለ የሆነ ያሟል፣ በሽተኛ ነው። እና የሳይኮሎጂ ችግር ስላለበት መርሳት ጋርም ይያያዛል። ያ ብዙ መድኃኒት ይወስዳል፣ ብዙ የኃይል እንትን የሚሰጡ ነገሮችን ኢነርጂ ይወስዳል። እና ልጆች ከሱ ጋር የሚሮጡ የተለያዩ እንትኖችን ይዞ ይሮጣሉ እና በሽተኛ ስለሆነ ይረሳል። እና አንተ ቅድም ያጫወትከው እንትን እንግዲህ አደባባይ ውሸት ነው። እዚህ ላይ ምንም የሚከራከር ሰውም ያለ አይመስለኝም። ኃይለማርያም እስከ መጨረሻ ፓርላማ ላይ አብይ ቃለ መሐላ እስከሚፈጽም ድረስ ጠቅላይ ሚኒስቴር ነበር ኃይለማርያም። አብይ ፓርላማ ላይ ቀርቦ የውሸት ቃለ መሐላውን እስከሚፈጽም ድረስ ኢትዮጵያ ጠቅላይ ሚኒስቴር ነበራት። እሱም ኃይለማርያም ደሳለኝ ይባላል። እንደው ኃይለማርያም ደሳለኝ ይማረኝ ትላለህ እኮ። አዎ በሱ ዘመን የነበረው ችግር አለ፣ እንደ ዛሬ አይደለም። ዛሬ ላይ እንደው ማለት የሚወዳደርም አይደለም፣ ይከብዳል። በምንድን ነው የምታወዳድረው? ኃይለማርያም ደሳለኝ በጣም እኔ አከብረዋለሁ። ለምን? እሱ ከምሩ ለኢትዮጵያ ያልፋል ብሎ ነው ስልጣን የለቀቀው እንጂ በዚህ አይነት እንዲህ አይነት ጅብ አውሬ እጅን ኢትዮጵያ ትወድቃለች ብሎ አላሰብም። በየዋነት እኔ ለውጡ እንፈልጋለሁ ብሎ ስልጣኑን ለክፉ ሰው እንግዲህ
ሰውን ውስጥ ገብታ አታይም። በዚህ ደረጃ ነው እኔ እንጂ አብይ ውሸት ኢትዮጵያንማ አፈረሰ እንጂ አብይ እኮ ጨርሷል እኮ ምን ቀረ? አሁን እንደ መንግስት እንዲህ ኢትዮጵያ እንዲህ አይነት አይታ አታውቅም። እንደ መንግስት አሁን ትግራይን በተመለከተ ለምሳሌ ኢትዮጵያ እኮ ፈርሳለች በአብይ ጊዜ ስንል ዝም ብሎ እንደው የኢትዮጵያ ጠላት ሆነን አይደለም። ኢትዮጵያ እንድትፈርስ አንፈልግም። አብይ ግን አፍርሰዋል። ለምሳሌ ትግራይ ጦርነት ከተጀመረ ወዲህ አንዴ ከጀመሩት ትግራይ ላይ ትግራይን ከፌዴሬሽኑ አባረሩ። ከዛ በኋላ ዛሬ ስንት ዓመት ነው እንግዲህ 2020 ዛሬ 2026 ልንገባ ነው። ሙሉ 5 ዓመት ትግራይ ፌዴሬሽን ኢትዮጵያ ፌዴሬሽን ውስጥ የለችም። ውክልና የላትም። በህገ መንግስቱ መሰረት የኢትዮጵያ አካል ሆነ አትታይ የለም። አብይ ህግ አታወጣም። ከሁሉም ራሷን የሚመለከት ህግ እንኳን እየወጣ እጁ አታወጣም የለም። እና እንግዲህ ኢትዮጵያ ስትል እኮ ሁሉም ያቀፈ መንግስት አለ። አዲስ አበባ ላይ የሚቀመጥ መንግስትም ለምሳሌ ፌዴሬሽን ሃውስ ኦፍ ፌዴሬሽን ነው ዋና ምሰሶ የሚሆነው። ባጀት የሚወስን የማንነት ጉዳይ ትልቁ ምሰሶ የኢትዮጵያ እንደ አገር የፖለቲካ ምሰሶ ሆኖ የሚያገለግል ፌዴሬሽን ነው። ኢትዮጵያ አሁን ትግራይ የፌዴሬሽን ምክር ቤት አካል ሆናለች። እንደገና ዳግም አደርጉም። ከፈለጉ የፈለጉ የሆነች ነገር ባጀት ብሎ ሊወረውሩ ይችላሉ። ሲፈልጉ ደግሞ ያቋርጣሉ። አሁን አቋርጧል መሰለኝ አብዛኛው እና የፌዴሬሽን አካል አልነበረችም። ለ5 ዓመት ሙሉ ፌዴሬሽን አካል ሆና እንድትታይ አልተፈለገም። እንዳውም ከዛ አልፎ ሂዱልን ትግራዮች ምንድን ነው የምትሰሩት ተብሎ ሂዱልን፣ በቃ ተገንጠሉ በግድ። ትግራይ ህዝብ ግን የት ነው የምንሄደው ነው ይመስለኛል። እንደዛ ነው የሚሉት። ገፍታችሁ የት ነው የምንሄደው? እናንተ ሂዱ ከፈለጋችሁ መሰለኝ። እንደዛ አይነት መልስ ነው የሚሰጡት ትግራዮች እንጂ አብይማ ሂዱ ምንድን ነው የምትሰሩት እዚህ? ለምንድን ነው የምትጨቀጭቁን? በየእንትኑ አንዴ አዳነች፣ አንዴ ብርሃኑ ጁላ፣ አንዴ አውጥቶ አብይ ገፍቷል። ከዚህ የበለጠ ሀገር ማፍረስ አለ? አሁን ኦሮሚያ ክልል ላይ ለተከታታይ 6 ዓመት ጦርነት አውጆ አማራ ክልል 3 ዓመት ሙሉ እየጨፈጨፈ አገር ምንድን ነው? አገር ሲባል አብይ ነው እንዴ? አንድ ጊዜ እኔ አብይን በደንብ ያወቅኩት ብልጽግና ሲመሰረት ኦዲፒን ሲያፈርሱ አልተሳተፍኩም። እኔ ኦዲፒን ወድጄ ሳይሆን እንደዚህ አይነት በፍጥነት ሁሉም ነገር አፍርሶ የአንድ ሰው የግለሰባዊ ንግስና ሩጫን ደስ አላለኝም። ለዛ ለሩጫው ቢያንስ እኔ ድምፄን አልሰጥም ብዬ እምቢ ያልኩት። ከዛ በንጋቱ ጠርቶኝ በግል ደረጃ ሲገመግመኝ መጨረሻ ላይ ያለኝ ነገር ሁልጊዜ እሱ ነው። አብይ ምን አይነት ሰው እንደሆነ ምንድነው እንዲህ አይነት በአንድ ሰው ላይ የተንጠለጠለ ፓርቲ ስትመሰርት እንደው ኢንስቲትዩሽን እኮ የለም። እንዴት ነው የሚሆነው? አንተ እኮ ብትሞት እንዴት ነው የሚሆነው አልኩት።
አንድ ሰው ወንድ ግለሰብ ላይ የተንጠለጠለ ፓርቲን እንደዚህ ስታደርግ አንተ ብትሞት ምንድነው? እሺ እንዴት ነው የምንይዘው ብዬ አገር እንዴት ነው የምትሆነው? ፓርቲውስ እንዴት ነው የሚሆነው ብዬ ስጠይቀው ፍልኬዛ እኔ ከሌለውማ አንተም የለህም፣ እኔ ከሌለው ኦሮሞም የለም፣ እኔ ከሌለው ኢትዮጵያም የለችም አለ። እኔ እዛ ላይ በምን ኮንቴክስት ነው ይሄ? እንዴት ነው የሚረዳው? ምንድን ነው ለማሳለፍ የሚፈልገው? እኔን አትቃወሙ ነው። እኔ ከሌለው ኢትዮጵያ የለችም። ስለዚህ የግድ እኔ መቆየት አለብኝ እኮ ነው። እኔ እኮ ፓርቲ ስርዓት ዲሰንትራላይዝ ተደርጎ መቆየት አለበት ነው። ለምን አንድ ሰው እኮ ከሄደ ሌላው የፓርቲ እንትን ተደራድሮ ተከራክሮ ስርዓቱ ይቀጥላል፣ ህጉ ይቀጥላል፣ በንግግር ትፈታለህ። አንድ ሰው ግን ግለሰብ ከነገሰ ንግስ ያ ግለሰብ ከሄደ እኮ ሁሉም ነገር ይፈርሳል። ይሄ እኮ የታወቀ ነው፣ ዓለም ላይ የታወቀ ነገር ነው። አንድ ሰው ንጉስ ሆኖ ያ ንግስና ሲሄድ ያ ሰውዬ እንዳጋጣሚ ከሞተ ሁሉም ነገር አብሮ ይሞታል። የአብይም ጉዳይ ይሄ ነው እኮ ባጀው። ያው እኔ የጠየቅኩት ይሄንን አስመልክቼ ነው። የሱ ምላሽ ግን ምንድን ነው? እኔ ከሌለው አንተም የለህም፣ ኦሮሞ ህዝብም የለም፣ ኢትዮጵያም የለችም ማለት እንግዲህ አስብ። እኔ ከሌለው ኢትዮጵያ ትቀጥላለች ብሎ ደግሞ ያወራል አይደለ? አደባባይ ላይ ሲጀመርም እኔ ከሌለው አይልም እሱ አብይ ለዛ አይልም። ለምን እሱ ለዘላለም ይገዛላ እንደሱ አስተሳሰብ እና እሱ እያስተላለፈ ያለው ወደድክም ጠላህም ደግፈኝ፣ ካልደገፍከኝ ኢትዮጵያ ህዝብም ካልደገፈኝ ይጠፋል ነው እያጠፋ ያ ነው። ልክ እሱን ራሱን እንደነገረኝ ኢትዮጵያ ህዝብ እሱን አልደገፈም። ስለዚህ እሱ እየጨፈጨፈ እያካፈለ እየበተነ እያጠፋ ነው።